አባታችን አባ ሕፃን ያስተላለፉት መልእክት በፍጹም አንሰማም። እንኳን አባታችን አባ ሕፃን አይደሉም በረከታቸው ይደርብኝና የምንወዳቸው የምናከብራቸው ብፁዕ ወቅዱስ አቡነ ማትያስ ይህን መልእክት ቢያስተላልፉ አንሰማም። እንኳን አይደለም እማምንባትን የኔን እናት ኪዳነ ምሕረትን አርጌ ሳይሆን ይህንን ለብሽ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባ ሕፃን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ታርሙ። ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የአገሬ ልጆች እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀል እንኳን አደረሳችሁ። ለዳመራው እንኳን አደረሳችሁ። ክቡራን ተመልካዮቼ ሰሞኑን እየተዘገበ እንደነበረው እኔም ለእናንተ እያቀረብኩ እንደነበረው መረጃ ከሆነ አባታችን አባ ሕፃን የእመቤታችንን የቅድስት ድንግል ማርያምን ስዕልና ባንዲራ ለብሶ ወደ አደባባይ እንዳይወጣ በተለይም ደግሞ የቅድስት ድንግል ማርያምን ስዕል ለብሶ ይዞ ወደ አደባባይ እንዳይወጣ በማለት መረጃ አስተላልፎ ነበረ። አሁን ግን ከባድ ተቃውሞ ደርሶባቸዋል። አርቲስቶችም ድምጻቸውን እያሰሙ ይገኛሉ። ይዘን እንወጣለን እያሉ ይገኛሉ። እንግዲህ ይዘው የወጡም በጣም ብዙ አሉ። እንደገና ደግሞ ከባንዲራ ጋር በተገናኘ ባንዲራም ይዘው ወጥተው እያከበሩ ያሉ አሉ። እናንተ ጋር ምን ይመስላል? ይሄንን መረጃ ወደ እናንተ የማጋራ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን አይርሱ። ቀድሞ ፓስተር ቢኒያም ያሁኑ ፍቅረ ኢየሱስ ከባድ ተቃውሞ አቅርቧል። ከዛም በተለየ ደግሞ አርቲስቶችም እንዲሁ ተቃውሟቸውን አቅርቧል። ወደዛ ወስዳችኋለሁ። አትልመጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባ ሕፃን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ታርሙ። በአጭር አማርኛ አባታችን ልክ አይደለም። የማምላክ ወላዲተ አምላክን ስዕል ይዛችሁ ውጡ አትውጡ የምንባልበት ምንም አይነት ነገር የለም። አርፋችሁ ቁጭ አትሉም እንዴ? እስከ መቼ ነው ቤተ መንግስት ቤተ ክርስቲያንን የሚያሽከረክራት? እስከ መቼ ነው 4 ኪሎ 5 ኪሎ የሚያሽከረክራት? ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርሱም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለን ሳምንት ሳይሞላ እናንተ በእግዚአብሔር ፊት የምትቆሙ እንጂ በአንድ ከንቲባ ፊት በእንዲያክል የተናገራችሁትን የምታስተባብሉበት ምንም ነገር የለም። ምክንያቱም ንግግራችሁ በአደባባይ ስላለ። ይዛችሁ ውጡ አትውጡ፣ ይዛችሁ ውጡ አትውጡ ማንን ለማስደሰት ነው? ይዘን እንውጣ የሚል አካል ነበረ? ማንም አላለም። ግን ይዘን መውጣት መብታችን ነው። አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ የሌለው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን። ስለዚህ ይዛችሁ አትውጡ። አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው አይደል? መብት እኮ ነው። በነገራችን ይዘን የመውጣት የማልደራደርበት ሁለት ነገር ኦርቶዶክስ ተዋህዶነቴ ደግሞም ኢትዮጵያዊነቴ። የሚገለባበት ዓላማ የሌለኝ ኩሩ ኢትዮጵያዊ ኩሩ ኦርቶዶክሳዊ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይሄንን ተከትለው አንዳንድ አርቲስቶችም ተቃውሟቸውን ገልጸዋል። ብዙ ሐሳባቸውን ገልጸዋል። እስኪ ወደዛው ልስዳችሁ። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ መስቀሉ በዓል አደረሳችሁ። ሁለት ቪዲዮ ሰርቻለሁ አሁን ከመሸ ማለት ነው። ምክንያቱም መልእክቱም ጥሩ አይመጣውም በሚለው እንዳይታሰብ እንጂ እኔ መጥፎ መልእክት አስተላልፌ አይደለም። ግን ይህንንም ቲሸርት ነገ ለብሼ መምጣት እችላለሁ። እንኳን አይደለም እማምንባትን የኔን እናት ኪዳነ ምሕረትን አርጌ ሳይሆን ይህንን ለብሼ መምጣት እችላለሁ። ኢሳብ ማለትም ዲሞክራሲ አላ ሀገሬ ላይ ገባችኋል። እርሶ ደግሞ ትልቅ ሰውዬ አባ ፍቱን ነው እንፍቶት፣ በቃ እኛ እንፍቶት። በዚህ ልክ አናሽቃጥ። እናቴነ አባታችን አባ ሕፃን ያስተላለፉት መልእክት በፍጹም አንሰማም። እንኳን አባታችን አባ ሕፃን አይደሉም በረከታቸው ይደርብኝና የምንወዳቸው የምናከብራቸው ብፁዕ ወቅዱስ አቡነ ማትያስ ይህን መልእክት ቢያስተላልፉ አንሰማም። ነገ የምናከብረው የደመራ በዓል ወይም ደግሞ ሌላ በዓላችን ላይ የእመቤታችን የቅድስት ድንግል ማርያም ስለ አድኖ ይዞ መገኘት መብታችን ነው። የትኛውም የመንግስት አካል ሊያስቆመን አይገባም። መልእክቱም በፍጹም የተሳሳተ ነው። ለምን
እመቤታችን ቅድስት ድንግል ማርያም ነገ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል በዓል ነው። እመቤታችን ቅድስት ድንግል ማርያም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማላጅ ነች፣ ከለላ ነች። እንወዳታለን፣ እናከብራታለን፣ የምስጋና እንሰግዳለን፣ የክብር እንሰግዳለን። ለሁላችንም ደግሞ ደርሳለች። እንደዚህ አይነት መልእክት አታስተላልፉ። ክብር ለእመቤታችን። ጳጳሳት ጭምር ናቸው ከዚህ ቸርትርት እናት ጋር የተያዙት። የነሱ ግለሰባዊ ማንነታቸው ክብራቸው ሲነካ ብቻ ነው በሳታት ልዩነት ቶሎ ብሎ ተነስተው መግለጫ የሚሰጡት። ከዛም ብሎ ደግሞ ትናንትና ካሜራ አስደቅነው ይሄው ማስተባበያ ሰጡ። ከናንተ ክብር የዚህችና ክብር ይበልጥብናል። የናንተ ክብር ለኛ ምናችንም አይደለም። እንደ አባት ራሱ ማየት ከቁምን ቆይተናል። ምክንያቱም ከቅድስት ቤተክርስቲያን ክብር የራሳችሁን ክብር እያስቀደማችሁ ስለምትነዱት መኪና፣ ስለምትለብሱ ልብስ፣ ስለምትመገቡት ምግብ ብቻ ነው ስለምመኑ አታስቡ። ስለ ቅድስት ቤተክርስቲያኑ አታስቡ። ከዛ ቤተክርስቲያን ስንብር ገባ ከዚህኛው ደብር ስንብር አስገባችሁ የሚሉን ብቻ ነው የምታዩት። ነዋይ እያታለላችሁ መመኑን ኦርቶዶክሲያን ባለማተቦችን እንዲሁም ደግሞ ቅድስት ቤተክርስቲያንን እየጨቆናችሁ ትገኛላችሁ። ግዴላችሁ እንደ አባት እንደረኛ መሆን ካቃታችሁ ቦታውን ለቃችሁ ውጡልን። አሁን ገና ባይናችን መጣችሁ። አሁን ገና በእናታችን በቅድስት ኪዳነ ምሕረት መጣችሁ። እኛ የመብርሃንን ምስል ከፍ ማድረግ ክብራችን እንጂ ውርደታችን አይደለም። ማንም ሊደብረው ይችላል፣ ማንም ሊከፈው ይችላል፣ ማንም ደስ ላይሰኝ ይችላል። ነገር ግን የእናታችንን ምስል ከፍ አድርገን በዓለም እናውለበልበዋለን። ቆይ ምን ማለት ነው? የሃይማኖት አባቶቻችን ምን ማለት ነው? የድንግል ማርያምን ምስል ይዛችሁ አትውጡ ማለት? ያለ ድንግል ማርያም ክርስትና የለም። ያለ ድንግል ማርያም ኦርቶዶክስነት የለም። ያለ ድንግል ማርያም መስቀልን ማክበር የለም። እና የድንግል ማርያም ልጆች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። የድንግል ማርያም ስም ሲጠራ የሚቃጠል በስቷል ከትንሽ እስከ ትልቁ። እኛ ደግሞ እንጠራታለን። ስሟ አፍ ላይ ስለሚጣፍጠን፣ ከጌታችን ስለምታማልደን፣ በችግራችን ስለምትደርስልን ድንግል ማርያም እመቤቴ ማርያም እንላለን። በሄድንበት እንጠራታለን። ማርያምን እያለን እንምላለን። ተቃጠሉ የምትቃጠሉ አትማሉ፣ በሷ አትማሉ እንግዲህ እስክንባል ድረስ ማለት ነው። እኛ ደግሞ እንምላለን። ድንግል ማርያም አፏ ይጣፍጣል። የማንንም እከክ እንኳን ሰው ተውት እስኪ። ለማንኛውም እንኳን አደረሳችሁ። መልካም የመስቀል በዓል ይሁንላችሁ። እወዳችኋለሁ። ከዓመት ዓመት ድንግል ማርያም ታቆየን። እመቤቴ ማርያም ታቆየን። ከዓመት ዓመት ትጠብቀን። እመቤቴ ማርያም በወጣንበት በገባንበት ሁላ ትግባለን። አሁንም ሰይጣንን በደንብ ታቃጥልልን። የድንግል ማርያም ስም ሲጠራ ሰይጣን ይቃጠል የለ? ታቃጥልልን በደንብ። እወዳችኋለሁ። መልካም በዓል። እንግዲህ ኦርቶዶክስ እምነት ተከታዮች በሙሉ ሰምታችኋል። እያንዳንዷን መመሪያና እያንዳንዷን የተሰጣችሁን ተግባራዊ አድርጉ። ምክንያቱም እንደ አቡነ ጴጥሮስ ለሃይማኖታቸው የሚሞቱ ህዝብ ሲጠይቅ እነሱ አንገታቸውን የሚያቀረቅሩ በእመቤቴ በድንግል ማርያም የሚያፍሩ ፓትርያርኮች ቤተክርስቲያንን ምዕመናንን የሚመሩ በዚህ ልክ እኛ አዲስ አይደለንም። እመቤቴ ማርያምን ምስለ ስዕል ይዘን መሄድ አይደለ? ስለዚህ በዚህ ልክ ወጥተው ስለተናገሩ ከዚህ በኋላ በየጊዜው እየወጣችሁ መስዋዕት የምታደርጉ ኢትዮጵያኖች ወጣቶች የእውነት በቃ ስተት ውስጥ ናችሁ ያላችሁት። እግዚአብሔር እመቤቴ ድንግል ማርያም ፍርዱን እስክትሰጥ ድረስ ወጥታችሁ ራሳችሁን አታጋልጡ። ራሳችሁ ችግር ውስጥ አትግቡ። መልእክቱ ከየት የመጣ እንደሆነ ነቅተናል። በቃ ከዚህ በኋላ እናመሰግናችኋለን። ይሄ በእንዲህ እንዳለ በአንዳንድ የሀገራችን ክፍል ለምሳሌ በደሴ የባንዲራ ወጥቶ ይኸው እንደዚህ በባንዲራ አሸብርቃ ከተማዋ በዚህ መልኩ ሲያከብሩም ሰንብተዋል። እንደዚህ ይገኛል። እናንተ ጋርስ እንዴት እያከበራችሁ ይገኛል? በየትኛው አካባቢ ነው የምትገኙት? እስኪ ኮመንት ላይ
ክርስቶስ በስተቀር የምንፈራው ስለሌለ ብዬ ነው። ስለዚህ ጳጳስ ለኛ ሊሆነን የሚገባው መንግስት የሚመርጠው አይደለም፣ ወታደር የሚያጅበው አይደለም፣ ባፈሙዝ የመጣ ጳጳስ ጳጳሳችን አይደለም፣ ሃይማኖት የሌለው ጳጳስ ጳጳሳችን አይደለም። በሚዲያ ያዙ ይልቀቁኝ ማለትስ ይሄ የጳጳስነት መመዘኛ ነው ነው ወይ? እኔ በጣም እኮ የሚደንቃችሁ መኪና ስለሌለን የምንንቀሳቀስበት ከጋሉ ጋር ናቸው። መኪና ከሆነ ጥያቄያችሁ ለምን አንዱን አያስገዙ? መኪና ስለሌለን ምን ይከፈል? ሁለተኛ እናቋቁም። እንዲህ አይነት እብደት ምንድን ነበር የፈለጉት? ማለት መኪና ነበር የፈለጉት ማለት ነው። ምንድን ነበር የፈለጉት? የአባቶቻችንን ቆም ማሰደብ ነበር። ጳጳስን መምረጥ ያለበት ማን ብቻ ነው? ማን ብቻ ነው? ታዲያ አያሳዝናችሁም? ጳጳ እነገሌ ሊሾሙ ይገባል፣ በእንትን ቋንቋ የሚናገሩ የእንትን ተወላ እንዲህ የሚል መች አለ? አሁን መናፍቃን አንድ ስልታቸው ክህነትን ማስጠላት ነው። ከተቻለ ዲያቆን ሳያምኑበት ድቁና ያመጣሉ፣ ሳያምኑበት መነኩሴ ይሆናሉ። ለምን መሰላችሁ? እንዳለ ምእመናኑን ለመቆጣጠር ነው። ከዛ ሳያምኑበት አሁንም ጳጳስ ይሆናሉ። ከዚያ በኋላ እዚያ ውስጥ ገብተው አይ እኛም ጳጳስ ነን መሾም እንችላለን፣ እኛም እኮ እንዲታመረናል የነገሌ ሀገር ሰዎች ስለሆን ነው ተገፋን፣ ተደበደብን፣ ተሰደድን ነው የሚሉት። እሺ አቡነ ገብረ መንፈስ ቅዱስ የት ነው ሀገራቸው? ኢትዮጵያዊ አይደሉም፣ አንቀበላቸውም ማለት እኮ ነው። እመቤታችን የት ነው ሀገሯ? በስጋ የተወለደችው ብዬ ነው ኢየሩሳሌም። ክርስቶስ የት ነው ሀገሩ? ገሊላ። ቅዱስ መርቆሬዎስ የት ነው ሀገሩ? ሮም። እነ ቅዱስ ፋሲለደስ የት ነው ሀገራቸው? ሮም። እና አቡነ አረጋዊ የት ነው ሀገራቸው? ሮም። ስለዚህ ከዚህ ሀገር ያለ ሰው ይንገስልን፣ እንዲህ አይነት ያለ ሰው ይንገስልን ማለት የራሱ የእብደት መጀመሪያ። ለአባታችን ቃሎትን ያሰማልን። ክቡራን ተመልካዮቼ መልካም በዓል ይሁንላችሁ። በሌላ በአዲስ መረጃ ተመልሼ እመጣለሁ። መልካም በዓል ይሁንላችሁ።